ምንጭ ተመልሷል ጀማው ተመልሷል ዛሬ በዚህ አልገባም በዚያ ምክንያቱም በዚህ ነው መገባው የዚህ ጎል ያበደ ነው ማን ያበደ ነው የጎል እኮ ፉንጋ የለውም የጎል ፉንጋ የለውም ግን የኢየሱስ ያስቆጠረው አራተኛ ጎል ማለት ነው ምን አይነት ስትራይከር ነው ይውላው ዮኬሬሽ ላይ ይደወለበት ነው ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውል ብሎ አልዘነቀረውም እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው ለኢየሱስ ጀማው ለማንኛውም ቪክቶሪዮ ዮኬሬሻችንም እንግዲህ ጎል አስቆጥራለች ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል ደርሶ መልስ 9 ጎልን ያስቃም ነው 9 ጎል ማለት ነው በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል የለንደኑ አቀበት ጉድ ተሰርታለች ሼባው ጉድ ተሰርቷል እጅግ ብዙ የኋላ ታሪክ ያለው ቡድን ነው እኛ ላይ ግን አይሰራ አስከብረን ወተናል ጀማው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል የሚያጋጥም ነው ጀምባቶች ምናምን ይከሰታሉ ግን እዛው ያለ መቆየት ነው ዋናው ጀማው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት መንገሰግስ ይሆናል ዘንድሮ ባራዳም በፋራም ማለት ነው እንከታ አርገን ነው መንበር ባራዳም በፋራም አንላቀቅም ጀማው እንኳን ደስ አላችሁ ጀማው 4-0 ቡድናችን አሸንፏል ከማን ጋነርስ ከማን ኦንጎል ኤፍሲ ባካት ተገን 3 point FC ባካት ተገን ፐርፌክት ፐርፎርማንስ ማለት ይሄ ነው ዮኬሬዝ አገባ ኦንጎል አገባን ሴት ፒስ አገባን ኦፕን ፕሌይ አገባን ፐርፌክት ፐርፎርማንስ ማለት ይሄ እርክት ነው የሚልሽ አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለውም 19ኛችሁም አብራችሁ ስትቋጥሩ እኮ ያዋጣናል ማን ገባሽ አይደለ ከ19ኛችሁ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው የምልሽ ትንሽ ቅር ያለ ነገር ማለት ነው ከዚህ በፊት ስላላለቀስ አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን አላረግንም በቸልሲ ዋጋ ከፈልንበት የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን አላረግንም በማን ዩናይትድ ዋጋ ከፈልንበት አሁን ደግሞ 3-0 ከሆንን በኋላ ራይስ እና ዙቢሜንዲ ቢወጡስ ምን ችግር አለ አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል አርቴታ አትጋልባቸው በእናትህ ስኳድ አለ ኤዜን ቀደም ብሎ ብታስገባው ምን አለበት ኖርጋርድ የሚባለው ሰውዬ ለምን አመጣው ቆሞ እንዲያየን ነው መከላከል ላይ ጎበዝ ነው 3-0 እየመራን ነው ይከላከላ ገብቶ ገባሻለ ጄሱስ የሞተ ጨዋታን የተኛ ሬሳን መግደል በጣም ነው የሚመቸው የሞተ ጨዋታማ ይገልልሃል መጥቶ ሞቷል እኮ ማንዬ ለምን 0-0 እያለና ታገቢ ማንቺ አርገሚዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችሉ ዛሬ ማድዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካቹ ሰዎች ሃቨርትስም ትችላለህ ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነህ ዛሬ ዮኬሬዝ የተጫወተው ሃቨርትስ አንተ ስላለህ ነው ትችላለህ ነው ማለት we are the gunners 7 ነጥብ ጠብቂኝ አርሰናል አሸንፏል አቤት ለባለፈው ሳምንት ውጤት ይቅርታ ብሎ ሙሉ ቲሙ ተንበርክከው ነው ይቅርታ ይቆዩላችሁ እኛ ደግሞ ይቅርታ እንቀበላለን ኧረ ትችላላችሁ አተ ማዱዌኬ ዛሬ ስታስደስተኝ ነበር ትችላል ዙቢሜንዲ እንዴት ነው መች ዮኬሬሽ ኦ ማይ ጋድ ሁላችሁንም አፍነን ነው እንደበደባችሁ እናንተ ግን አሁን ማን ነው የሚቋጥሩኛል ለምንድን ነው ማን ከዚህ በኋላ አንሸንፍም በቃ ማን ነው የሚያሸንፈን እንዴት ነው ምንችለው በስመ አብ ማዱዌኬ ትችላለህ ዴክላን ራይስ ሙሉ ቲሙ ዛሬ አስደስቶኛል ነው የምላችሁ ሙሉ ቲሙ ማለት ነው በጣም ነው የምትችሉ አተ ሊድስ ነው ከዩናይትድ ጋር ችውጣው ወስደን አራት ማለት ነው ያለው እሺ በቃ እሺ ላሻ ቀበሩ 4 ጎል ሰርግና ምላሽ ነው በቃ ዛሬ ጀማው እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል ሊበላ እየመጣል ነው በቃ ማስጠንቀቂያ ቪዲዮ ነው ራሳችሁን ጠብቁ እሺ ቻው በቃ ማንጂ ባጠፋው ሊድስ ተቀጣ አረ ሲያሳዝኑ ወዳለ ልክ አራር እሺ ነው አረ ምንድነው ያ እንዲደረጋል አይደረግም እንዴ አጥረሽ ነበር አሉ በጣም ሰግጠሽ አርሰናል በሊድስ ይጥላል ብለሽ በእንግዲህ ተኝ ጎሉን ቆጥረሽ እኛ የሻምፒዮንስ ሊግ ቲሞች ነን ወዶች እኛ የሻምፒዮንስ ሊግ ቲሞች ነን እኛ እንደናንተ ዊኬንድ እየጠበቅን ምን ጾታ አይደለንም ውሹ ሲጀመር ማለት ነው ከሻምፒዮንስ ሊግ መተን እንደነሸነፍ አስባችሁ ነበር ወይ ያው እንችላለን አልላችሁ እንደምንችል እናንተ ራሳችሁ ታውቁታላችሁ ልባችሁ ያውቃል ግን መመክራችሁ ኢትዮጵያ ውስጥ ያላችሁ ከኛ ውጪ 4 ቲሞች ማለት ኢትዮጵያ ውስጥ ተደጋፍ ያላችሁ 4 ቲሞችና ሌሎቻችሁ 19ኛዎቻችሁም ቲሞች ማለት ነው
የት እንደምትሄዱ ዋንጫውን ስንበላ እያሰባችሁበት ጠብቁ ልላችሁ ፈልጋለሁ መጀመሪያ ማለት ነውና ዋንጫውን በላን እመኑኝ ትረስት ሚ እኔ ዋንጫውን ስንበላ I don't know ታደናደሩ 5 ሰዓት ስለምትሸነፉ የኛን ሃይላይት ያያችሁ ተጽናኑ ያው የኛ ሃይላይት እናንተ ዋንጫ ስለሆነ ማለት ነው ዘንድሮ በፕሪሚየር ሊጉ ከፍተኛ ኦን ጎል ማለት ነው የተቆጠረለት ቡድን ማን እንደሆነ ታውቃላችሁ አርሰናል ክለባችን አርሰናል 5 ጊዜ ከተቃራኒ ቡድን ኦን ጎል አግኝቷል በጣም ከመቻላችን የተነሳ ቤተሰብ እጅግ በጣም በርከት ያለ ስም ነው ያለን ኦን ጎል ኤፍሲ ሴት ፒስ ኤፍሲ ዳርክ አርትስ ኤፍሲ ኮርነር ኤፍሲ ማለት በቃ በጣም ነው ሁሉንም የምንችለው የሚገርም ፈርስት ሃፍ ነበረ ቤተሰብ ማርቲን ዙቢሜንዲ ግሩም ጎል እንዲሁም ግሩም እንቅስቃሴ በጣም ኦፌንሲቭሊ ነበር ዛሬ ሲጮት የነበረው ካይጠሩ ነበረ እጅግ በጣም የሚገርም እንቅስቃሴ ሌላ ሲያደርግ ያየሁት ኖኒ ማድዌኬና እንዲሁም ቪክተር ዮኬሬስ ዛሬ በጣም ጥሩ እንቅስቃሴ እያደረጉ ነው ቤተሰብ ሊድስ ግን ማለት ነው ሊቨርፑል ላይ ብቻ ነው በቃ የሚበረተው ማለት ነው ምን አባቱ ነው በሜዳው ሲጀምርና አርሰናል ይጥላል ብዬ አልጠበቅኩም ገብቷል ትንሽ የሆነ ሆፕ አለ አይደል በቃ የፕሪሚየር ሊግ ቲሞች ናቸው እንደዚህ የሚባል ነገር የለም ብሎ አራትን ያጋየው እዚህ መጡ ሴት ፒስ አይቀራቸው ኦን ጎል አልቀረም ዛሬ ሲገባ ቪክተር ዮኬሬስ ሲያገባ እኔ በቃ ረበስ ሲጀምር ማለት ነው እኔ ትኩረቴ የራሴ ጋር ነው ገብቷል እኔ በዚህ ቲም ጥላለ ብዬ አልጠበቅኩኝም የምትጥለውም ከዚህ በኋላ ባሉት ከባባር ቲሞች ስታገኝ ነው ብዬ ነው ሆፕ ያደረኩት እኔም እስክትገጥሚ ድረስ ማለት ነው ገብቶሻል እኔ አሁን ትኩረቴ ነገ ቶተናም ጋር ነው እንጂ እኔ አራት ረበስ ውስጥ እግሬን አሞኝ አረገኝ ቁንጥንጥ አርሴኔን ስታይ ትሰጣለሽ ግልብጥ አለ ምንድነው የምትቆጣጥረው ድገን ተወደ ወያለ እቺን ይዘሽ ደግሞ ታክሲ ሰራልበት ጠብጫር አርግላምጠኝ ድገን ተጣ ትፈልጊኛለሽ አንቺ ማልሽ ዝልይዝ ላይ ነው መበረጂ እኔን አባትሽን ማታቂኛለሽ በይ ደስታሽ ነው ዛሬ አረብሽሽም ግን እንዳይለምድሽ ብዙ እንዳትጮህ ሊርስ ፎቃቃነ ከኛ አትማርም እንዴ አሰልጣኙ ምን ብሎ ነው የገባው ቆይ ከትንሽ ቲም ጋር ሲጫወት ሁሉም ትንሽ ነው በቃ ትንሽ ተቀበሬ ለነ ምንድነው መጣንታን እኔ ደብድቤ ሰማይ ምድር የገለጡ ሽንታም ያደረጉት ቲም አንተ ሊግስ ማን አንተ ምንድነው እንዴ ነው ያለ ትንሽ ቲም ከናካተው የሚችለው ከትንሽ ቲም ጋር ሲጫወት መሆኑን አሳየ ጌታ አው ልክ ነው የቆመ ኳስ ነው ለጎል ያገባው የቆመ ምን ሴት ፒስ ሁሌ በቃ ተጫውታ አግባ እስቲ ወንድ ኮንክ ተጫውታ አግባ ቁላሲያስን አትሁንብኝ ምን እኔ እግዚአብሔር እኔ ሊርስ የተባለ ቲም አይደለም የኢትዮጵያ ፕሪሚየር ሊግ መጥቶ እንዳይችው እንዴ አይደለም እኔ ቋጠርኩለት የገማ ካልሲ ድሮም የገማ ነው አርሰናልን ያተረፈው የሚኮስፐርስ ቋጠሮ ነው ሚኮስፐርስ አርሰናል ያሸንፍ ትላለህ ይኸውላችሁ እኔ ልንገራችሁ በቃ ወያላ ማለት ከትንሽ ቲም ጋር ሲጫወት ብቻ ነው የሚያሸንፍ ለማንኛውም ፎሎ ላይ ሼር አድርጉላችሁ ትቋጠራለህ እንዴ አይነት ነው በቃ እንደዚህ ብዬ መጣው ቀን ላይ ትቋጠራለህ እንዴ ደግሞ ይሄንንም አበዛው አንተስ ብለው ነው አራት እኛም አበዛን በቃ ሁለት ጨዋታ ምናምን ከተላልቅ ጨዋታ ሲጥሉ አበዛውት እኔ ራሱ እንደዚህ ብዬ መጣለሁ እንዴ አላስፈላጊ ጨዋታ ላይ አሁን ይሄ ነገራችን በቃ ሊናቅ ነው ለጨዋታው ስገባ ግን ለአርሰናል በደንብ ክሬዲት ይገባቸዋል እሱ ሳለ ሆኖ ግን ሊድስን እንደዚህ እንጠብቀዋለን እንዴ ይሄ ነው እንዴ ሊድስ ግምት ያለ ሊድስ አንድ ወደፊት የሚያስፈራ አታክ እንኳን አያረጉ ሊድስ ስለሆነ ነው እኮ እኛ የጠበቅነው በሜዳው እንደመሆኑ መጠን ኧረ በስመ አብ ይሄንን ሊድስ እኛ ደግሞ ከአርሰናል ጋር ሲሆን ሁሉም ቲም ይበረታብናል ትላላችሁ የአርሰናል ደጋፊዎች ሁሉም ቲም ከሲቲ ጋር ሲሆን ነው የሚበረታው ይኸው ቁሽሽ ያለ ከእናንተ ጋር ሲሆን እንደውም ቁሽሽ ያለ ጨዋታ ፎረስት እኛ ጋር እንደተጫወተው እኛ እንዳስጨነቀን አስጨንቋቸዋል አላስጨነቃችሁም ምንም መከላከል ብቻ ምና እነዚህማ መከላከሉ ማጥቃቱም ላይ የሉበት ለማንኛውም አሪፍ ነው 53 ነጥብ ይዘሽ አንደኛ ደረጃ ላይ ደቅ ብለሻል የኛን የነገ ጨዋታ ይበልጥ አጓጊ አርጋችሁታል ረስቼው ሳልጠቅሰው ሴት ፒስ ኤፍሲ እና ኦንጎል ኤፍሲ ዛሬም ባካቲት ኦንጎል ይሄው የታል ኦንጎል ሴት ፒስ ይሄው ከሴት ፒስ ነው ለካ ኦንጎሉ የሚመጣው እኔ የዙቢሜንዲ ራሱ የተሻማ ነው በቃ እንዲ መግጨት ነው እንጂ በመሬት እንዲ ፓስ ማስከፈት ወፍ ቀጊው ኬሪሽ አሪፍ ጎል አግብቷል ጄሱስ አላየሁትም ጎሉን አስጠልቶኝ ቀየርኩት የብራይተንና ኤቨርተን ላይ የሊጉ መሪ አርሰናል በፕሪሚየር ሊጉ ከ3 ጨዋታ በኋላ ወደ ድል ተመልሷል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት አርሰናል እንደምታውቁት ያለፉት 3 ጨዋታ ድል ማድረግ ተስኖት ነበር ሁለቱን አቻ አንዱን ሽንፈት ነበር የገጠመው ዛሬ ግን ሊድስን አስተናግዶ 4-0 ረምርሞታል እውነት ይሄ ለአርሰናል በጣም ወሳኝ ነበር ምክንያቱም ያንን ሽንፈት ለመርሳት ይሄ አስፈላጊ ነበር በሊጉም እንግዲህ ተፎካካሪነቱ በአራት ስለሆነ
ለዛም አሁን ጋፑን ማስፋት አለበትና ወሳኝ ነው ብዬ አስባለሁ። ሽንፈት ይረሳል። አሁን ይሄ እድል መጣ አይደል? አሁን ያለፈው ይረሳል። ወደፊት ነው ተስፋ የሚደረገው። ያጋጥማል መቼም ሁሉንም ጨዋታ አሸንፎ ዋንጫ አይበላም። ደግሞ በዛ ዓመት አርሰናል ደስ የሚለው ትናንሽ ቡድኖች አይፈትኑትም። በፊት እነሱ ነበር የሚፈትኑት። አሁን ቶፖቹ እየፈተኑት እነዚህን ደግሞ እያሸነፈ ነው። ሊድስ ራሱ እኮ 5-0 አሸንፎታል። ሁለተኛ ሳምንት ላይ ተገናኝተው ነበርና አሸንፎት ነበር 5-0። አሁን ደግሞ 4-0 አሸንፎታል። አሪፍ ነው ብዬ አስባለሁ። ግን ሰዎች ኤቨርተን ደግሞ ባለቀ ሰዓት ብራይተን ላይ ጎል አስቆጥሮ 1-0 የተመራ ነበር 6 ደቂቃ ተጨምሮ ባለቀ ሰዓት ጎል አስቆጥሮ አቻ ወጥተዋል። ደግሞም ሌላ ሻምፒዮንሺፕ ላይ የላምፓርዱ ኮቨንትሪ በተከታታይ ነጥብ እየጣለ እንግዲህ ዛሬም ካምባክ ተሰርቶበት ኪፒአር 2-1 አሸንፎት እንግዲህ ሚድልስብሮ ጋር ነጥብ እኩል ሳይሆን አይቀርም። ዛሬ ሚድልስብሮ ሳያሸንፍ አይቀርም። በጣም የሚገርም በጣም 9 ነጥብ 10 ነጥብ ነበር ልዩነታቸው። ነጥብ እንግዲህ ተሸንፏል። ለሱ በጣም ተበሳጭቻለሁ እኔ። ግን አርሰናል ጣፋጭ 3 ነጥብ ማግኘት ይችላል። እስቲ የአርሰናል ደጋፊዎች በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። መድፈኞቹ አርሰናሎች ከ3 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ ነጥብ መጣል በኋላ በድጋሚ ወደ ድል በመመለስ 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት ወደ 7 ነጥብ ከፍ በማድረግ በ53 ነጥብ አንደኛ ደረጃነታቸውን አጠናክረዋል። ይህንን ጨዋታ በደንብ ዲቴል የመመልከት እድሉ አልነበረኝም፣ ምክንያቱም ሰርግ ላይ ነበርኩ። በጣም ከባድ ሰርግ ላይ ማለት ብዙ ሰርፕራይዞች የነበሩት ሰርግ ላይ በኋላ ምን አይነት ሰርግ ላይ እንደነበርኩ አካፍላችኋለሁ። ግን ጨዋታውን ከላይ ለመመልከት ጥረት ባደረኩት መሰረት መድፈኞቹ አርሰናሎች በጣም የተሻለ ፐርፎርማንስ ነበራቸው እንደ ውጤቱ ማለት ነው። የሚገርም ፐርፎርማንስ በቃ የአርሰናል ደጋፊዎች በፕሪሚየር ሊጉ ላይ የሚፈልጉትን አይነት ፐርፎርማንስ ማለት ነው። የመጀመሪያው አጋማሽ ላይ ከሊድስ ዩናይትድ ጋር አርሰናሎች ጎል ለማግኘት ተቸግረው ነበረ። ነገር ግን እንደተለመደው ጎል ለማግኘት ሲቸገሩ የችግር ጊዜ ደራሽ የሚሆንላቸው ሴት ፒስ እንግዲህ መድፈኞቹን በዙቢሜንዲ አማካኝነት 27ኛው ደቂቃ ላይ ቀዳሚ ማድረግ ችሎ ነበረ። በድጋሚ ከሌላ ተሻጋሪ ኳስ እንግዲህ በዳርሎ ራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች የመጀመሪያው አጋማሽ 2-0 በመምራት ነበር ማጠናቀቅ የቻሉት። ከሰከንድ ሃፍ በኋላም እንግዲህ በቪክተር ዮኬሬሽ እና ጋብሪኤል ጄሱስ አማካኝነት ተጨማሪ 2 ጎሎችን አስቆጥረው 4-0 ጨዋታውን ማሸነፍ ችለዋል ማለት ነው። በዚህም እንግዲህ ነገ ማንቸስተር ሲቲ የአርሰናል ቀጥተኛ ዋንጫ ተፎካካሪ ይሆናል ተብሎ የሚጠበቀው ቡድን ከቶተንሃም ሆትስፐር ጋር ከሜዳ ውጪ የሚጋጠም ይሆናል ማለት ነው። ቶተንሃም ጥሩ ፎርም ላይ ባይሆንም ነገር ግን ማንቸስተር ሲቲን ከሚፈትኑ ቡድኖች መካከል አንዱ እንደሆነ ይታወቃል። ለዛ ጨዋታም እንግዲህ ጫና ሲቲ ላይ ማሳደር እንደቻሉ ተመልክተናል። ሊድስንም እንግዲህ ኤላንድ ሮድ ላይ በመጓዝ በ4ኛ ሳምንት ፕሪሚየር ሊግ መርሃ ግብር 4-0 ከድንቅ ፐርፎርማንስ ጋር መርታት ችሏል። በዚህ ጨዋታ ላይ እንደነ ማዱኬ፣ ኦዴጋርድ፣ ማርቲኔሊ የመሳሰሉት ተጫዋቾችም አሲስት ማድረግ ችለው ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አንዱ ዩናይትድ ባጠፋው ሌላኛው ዩናይትድ ተቀጥቷል። ሊድስን ቅጥቅጥ አድርገን ያሸነፍ ነው። ሁሉም ነገር የነበረው ጨዋታ ነው። በጣም ደስ ብሎኝ ነው ያየሁት። ኦንጎል አለው፣ ኮርና አለው፣ ኦፕን ፕሌይ አለው፣ ዩኬሪሽ አግብቷል፣ ጂሰስ አግብቷል ምናምን ነገርና ማዱኬም አሪፍ ነበረች የነበረችው። ይሄ በጣም የሚያስፈልገን ውጤት ነበረ። ከተከታታይ ነጥብ ከማጣት ካለማሸነፍ ወደ ማሸነፍ የመጣንበት ነውና ቀሪ ጨዋታዎችን በዚሁ ሞራል በዚሁ ኢነርጂ ተጫውተን እያሸነፍን መሄድ አለብን። ትንሽ የሚያሰጋው የሳካ ጉዳት ነው። ሜሪኖም ተጎድቷል ተብሏል። የነሱን እንግዲህ በኋላ የምናየው ነው የሚሆነው። ግን እንኳን ደስ አላችሁ። አሪፍ ጨዋታ ነበር የተጫወት ነው። ጥሩ የሚባል ውጤት ነው ይዘን የወጣ ነው። ጎሉን በደንብ ያስፈልገን ነበር። አሁን ከሲቲ ጋር ያለን ጎል ራሱ በሁለት ጎል መስፋት ይችላል ማለት ነውና እናንተ እንዴት አያችሁት ጨዋታውን? እኔ ተመችቶኛል። እኔ አልቋጠርኩ። ይሄ ወዴት ይቋጠር? ለመቋጠሩ ላይ አይመችም እኮ ምንም ወዴት አቅጣጫ የለውም እኮ ወዴት ይቋጠራል? ግን ኖኒ ማዱዋኬ የተባልክ ሰውዬ እኛ ጋር በረኛ የሌለው ጎል የምትስት ሰውዬ ኮርና ታገባለህ አንተ። ምን ወቅተው ነው? ምን እዛማ የሆነ የሚከተቡት ነገር አለ እናውቃለን። ሴት ፒስ ምናምን አካባቢ አሁን ዙቢሜንዲ የሚገጭ ሰው ሆኖ ነው። አሁን ቁመት ኖሮት ነው እሱ ቁመት አለው። በቃ ማንም እኮ ሲጀመር ማርኩላ ሊያደርገው አልፈለገም። አዎ የማዱኬ ጎል ኦንጎል ነው። ግን የዛ ልጅ እግር በምን እንደቀረጻችሁ ታለ የሆነ ክትባት አለ ዙቢሜንዲ። እኔ አልቋጠርኩም ደግነቱ። እኔስ ደግሳለኝ ቀድሞ ያዘጋጀሁት አንዱን ተሸንፌ ህዝቡን አባላውት ትላለ። አርሰናላውያን ዛሬም በድል ዛሬም በማሸነፍ ዛሬም በቆራጥ የዋንጫ ጥም አርሰናላውያን ተከብረን ወጥተናል። አርሰናላውያን የናንተ ነው ዘንድሮ፣ የኛ ነው አመቱ። እኛ አመት ለአመት እንደሰታለን።
እናንተ አንዴ ትደሰታላችሁ። እነማን እንደሆናችሁ ታውቁታላችሁ። ገነርስ እንችላለን፣ ግባ እናውጣው። መድፈኛው አርሰናል መልእክቱን አስተላለፈ። 4 መድፎችን በተኮሰበት የኤላንድ ሮድ ግጥሚያ ላይ ማንቸስተር ሲቲን ነገ ከሚያደርገው ጨዋታ በፊት ጫና ውስጥ መክተት የቻለ ውጤት ማስመዝገብ ችሏል። ባለፈው ሳምንት ብደናቀፍም ነገር ግን አልወደኩም ያለው መድፈኛው አርሰናል ሊድስን 4-0 በረመረመበት ጨዋታ ላይ በማንቸስተር ዩናይትዱ ጨዋታ ላይ ስተሰርቶ የነበረው ማርቲን ዙቢሜንዲ ዛሬ አርሰናልን የካሰች ጎል መሪ ያደረገች ጎል ማስቆጠር ሲችል ከ10 ደቂቃ በኋላ ደግሞ ማድዌኬ ከማዘን ምት ያሻማውን ኳስ በቀጥታ ራሳቸው ላይ ጎል አስቆጥረው አርሰናል ከረፍት በፊት 2-0 እየመራ ወደ መልበሻ ክፍል ማምራት ችሏል። ከረፍት በኋላም ሊድሶች ረዘም ያሉ ደቂቃዎችን ኳስ ተቆጣጥረው አርሰናል ላይ ጫና ለማሳረፍ ቢሞክሩም ነገር ግን ቪክተር ዮኬሬሽ ከመረብ ጋር የተገናኘበት ጨዋታ ላይ 3ኛውን ጎል ለአርሰናል በግሩም ሁኔታ አስቆጥሮ መድፈኞቹን 3-0 እንዲመሩ አስችሏል። ቪክተር ዮኬሬሽን ተክቶ የገባው ጋብሪኤል ሄሱስም በአስደናቂ አጨራረስ 4ኛውን ጎል አስቆጥሮ አርሰናሎች 4 መድፍ ተኩሰው ከኤላንድ ሮድ ሙሉ 3 ነጥብ ይዘው እንዲመለሱ አስችሏል። መድፈኛው አርሰናል ነገ ማንቸስተር ሲቲ ከቶተናም ጋር ከሚያደርገው እጅግ ተጠባቂ የፕሪሚየር ሊግ ጨዋታ በፊት ልዩነቱን በ7 አስፍቶ መሪነቱን አጠናክሯል። ስለ ምሽቱ የአርሰናል ጨዋታ ምን ትላላችሁ? የምሽቱን ጨዋታ እንዴት ተመለከታችሁት? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።